ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በጣም በርካታ ሰዎች ውሃ ስትጠጡ የምትሰሯቸውን ስህተቶች እንደዚሁም ደግሞ የሚያመጡባቸውን ጉዳቶች ይሆናል። ይሄ በተለይ ብዙ ሰዎች ላይ የምታዘባቸው ነገሮች አሉ። ሕክምናም ላይ የሚታዩ ነገሮች አሉ። አብዛኞቻችን ውሃ ስንጠጣ እንዴት መጠጣት እንዳለብን ባለማወቅ የተነሳ በተለይ አሁን የምነግራችሁ 5 መሰረታዊ ነገሮች አሉ። ብዙ ሰዎች ውሃ ሲጠጡ የሚሰሯቸው ስህተት፣ እነዛ ስህተቶች ታዲያ ሲደጋገሙ ለተለያዩ የከፋ የጤና ችግሮች እየዳረጓቸው ይገኛሉ። ስለዚህ በተቻለ አቅም ይሄንን ነገር ሁላችሁም ማወቅና ጥንቃቄ ማድረግ ይኖርባችኋል ማለት ነው። እስቲ ውሃ ስንጠጣ ምንሰራቸው ስህተቶች ምንድናቸው? ውሃ ስንጠጣ እነዚህ ነገሮች ካደረግን ምን የጤና ጉዳት ያመጣብናል? እነዚህ ነገሮች እንዴት መከላከል እንችላለን? በአጠቃላይ ውሃ ከመጠጣት ጋር ተያይዞ ያሉ ማወቅ ያለባችሁን መሰረታዊ ነገሮች እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ በጣም በርካታ ሰዎች ውሃ በሚጠጡበት ጊዜ የሚሰሩ ስህተት በጣም የቀዘቀዘ ውሃን በተደጋጋሚ መጠጣት። ይሄ ብዙ ችግር ያመጣል። በተለይ ረጅም ጊዜ የቀዘቀዘን ውሃ በተደጋጋሚ ዛሬም ነገም እኔ ቀዝቃዛ ውሃ ነው መወደው እያላችሁ ውሃን አቀዝቅዛችሁ የምትወስዱ ሰዎች በተለይ ይሄ ችግር ብዙ ጊዜ ችግሩ ከፍ ብሎ የሚስተዋለው ምግብ ስትመገቡ ቶሎ አልፈጨ ማለት ይሄ ከምግብ መፈጨት ስርዓት ጋር ተያይዞ በጣም ትልቅ ችግር ያመጣባችኋል። አሁን በተደጋጋሚ ቀዝቃዛ ውሃ የመጠጣት ልምድ ካላችሁ ሆድ መንፋት፣ ምግብ ስትመገቡ ቶሎ አልፈጨ ማለት፣ የመክበድ እንደዚህ አይነት ነገሮች የምግብ መፈጨት ስርዓትን ከአንጀት ከሆድ ዕቃ ጋር ተያይዞ ጉዳቶችን ስለሚያመጣ እንደዚህ አይነት ነገር ያመጣል። ስለዚህ በተቻለ አቅም ቀዝቃዛ ውሃን እንደ ልምድ አድርጋችሁ ባትወስዱ መልካም ነው። ሌላው ደግሞ ምግብ እየተመገቡ ውሃ መጠጣት። ይሄም ብዙ ሰው የሚሰራው ነገር ግን ትልቅ ችግር የሚያመጣ ስህተት ነው። በተለይ ደግሞ የሃይድሮክሎሪክ አሲድ መጠናችሁ ዝቅተኛ የሆነ ሰዎች ይሄን ተግባር ባትፈጽሙ መልካም ነው። ምግብ እየተመገበ ውሃ አንድ ላይ አይወሰድም። ይሄ ማለት ምንድነው? አንድ ጎርሶ አንድ ውሃ መጠጣት፣ አንድ ጎርሶ አንድ ውሃ መጠጣት እንደሚያረጉ ሰዎች አሉ። አንዳንድ ጊዜ ወይ ሲያንቃችሁ ምግብ አልወርድ ሲላችሁ የተወሰነ ልትወስዱ ትችላላችሁ። ነገር ግን እንደ ቋሚ ልምድ አድርጋችሁት ሁሌ ምግብና ውሃን እኩል አስቀምጣችሁ የተጎነጫችሁ መመገብ እንደዚህ እያደረጉ መውሰድ ይሄ ጥሩ አይደለም። ይሄን በጣም ማወቅ አለባችሁ። ይሄ ብዙ ችግር ያመጣል። በተለይ ትልቁ ችግር ከጨጓራ ጋር ተያይዘው የሚመጡ የጤና ችግሮች ይኖራሉ። ይሄ ቃር፣ ማቃጠል፣ ጨጓራ አካባቢ ግሳት እንደዚህ አይነት ነገሮች ያመጣል። የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያስተጓጉላል ማለት ነው። ምንድነው ማድረግ ያለባችሁ? ምግብ ከተመገባችሁ ቢያንስ 20-30 ደቂቃ ቆይታችሁ ውሃ መጠጣት ትችላላችሁ። ወዲያው ግን ተመግቦ በላዩ ላይ ውሃ መጠጣት ከጥቅሙ ጉዳቱ ነው የሚያመዝነው። ሌላው ደግሞ ውሃ ሲጠማችሁ በውሃ ፋንታ ሌላ ነገሮችን መውሰድ ወይንም ውሃን በሌላ ነገር መተካት። ይሄም ብዙ ሰዎች የምታደርጉት ነገር ግን በጣም ስህተት የሆነ ነገር ነው። ለምሳሌ አንዳንዶች አሁን ውሃ ጠማኝ ትሉና በውሃ ፋንታ ወይ የለስላሳ መጠጦች ትጠጣላችሁ ወይ ሻይ ቡና ትወስዳላችሁ። ይሄ ውሃ ጥምን በሌላ ፈሳሽ ነገር የመተካት እንደዚህ አይነት ነገሮች ጥሩ አይደሉም። በነገራችን ላይ ሰውነት ራሱን ችሎ ንጹህ ውሃ ይፈልጋል። ውሃ ብቻ ምንም ፈሳሽ ይሄ ሌላ ለስላሳ መጠጦች ቡና ሻይ እንደዚህ ሳይሆን ራሱን ችሎ ባዶ ውሃ መውሰድ አለባችሁ። ውሃ ሲጠማችሁ ውሃ ነው እንጂ መጠጣት ያለባችሁ ውሃን ወይንም ደግሞ የውሃ ጥምን በሌላ ፈሳሽ ነገር
ለመተካት መሞከር የለባችሁም። ይሄ ምንም እነዚህን ፈሳሾች ብትወስዱ ሰውነታችሁ ከፍተኛ ድርቀት ውስጥ መግባቱ አይቀርም። በዚህ ጊዜ የሚፈጠሩ ነገሮች አሉ። በተለይ ውሃ ጥም ካለ ይሄ ትንሽ ውሃ እየወሰዳችሁ ብዙ ሌላ ፈሳሽ የምትወስዱና በቀን ውስጥ ቢያንስ እስከ 2 ሊትር ውሃ ማጠጡ ከሆነ በተለይ የኩላሊት ጠጠር፣ የልብ ችግሮች እስከ ስትሮክ ደረጃ የሚደርሱ ችግሮች ሊመጡ ይችላል። ራስ ምታት ከቆዳ ጋር ተያይዞ ይሄ ከድርቀት ጋር ተያይዞ የሚመጡ የቆዳ ችግሮች እነዚህ ሁሉ ተያይዘው ይመጡባቸዋል። ስለዚህ ውሃ ሲጠማችሁ ንጹህ ውሃ መጠጣት ነው እንጂ በሌላ ነገር መተካት የለባችሁም። ሌላው ውሃ በፍጥነት መጠጣት። ይሄ በነገራችን ላይ ውሃን በአንድ ጊዜ ግልብጥ አርጋችሁ መጠጣት ጥሩ አይደለም። በተለይ ደግሞ የውጭኛው የሰውነታችሁ ህዋስ ውስጥ ያለ ሶዲየም ወደ ውስጥ እንዲገባ ያደርጋል። ይሄ በተለይ የላይኛው ህዋሶቻችን ላይ ያሉ ሶዲየሞች በቀላሉ እየቀነሱ እንዲሄዱ ያደርጋል። ይሄ ሲቀንስ በተለይ እግር አካባቢ፣ እጅ አካባቢ እብጠት እንዲፈጠር ያደርጋል። ይሄ ሶዲየም በውጭው የህዋሶቻችሁ ክፍልም በውስጠኛው ህዋሳቶቻችሁ ላይም በበቂ ሁኔታ መኖር መቻል አለባችሁ። ውሃ በአንድ ግልብጥ እያደረጋችሁ በብዛት የምትወስዱ ከሆነ ውጪ ያለው እየተጠረገ ወደ ውስጥ እየገባ ይሄዳል። ይሄ እግር፣ እጅ አካባቢ ከፍተኛ እብጠት እንዲፈጠርባችሁ ያደርጋል። ስለዚህ ውሃ በፍጥነት አይወሰድም። ውሃን በልክ ቀስ እያደረጋችሁ መውሰድ ነው እንጂ በፍጥነት ብዙ ውሃን በአንዴ መውሰድ ጥሩ አይደለም። ሌላው በዚሁ አያይዤ ማንሳት የምፈልገው በብዛት ውሃ መውሰድ። በነገራችን ላይ አሁን ውሃ ጠጡ፣ ውሃ ለሰውነት አስፈላጊ ነው ሲባል ሁሉም ነገር ልክ አለው። አንዳንድ ጊዜ ደግሞ አንዳንድ ሰዎች ውሃ ጥሩ ነው እያሉ ዝም ብሎ ደግሞ ከልክ በላይ ከሚያደርጉት እንቅስቃሴ በላይ በቀን 4ም 5ም 6ም ሊትር ውሃ የሚወስዱ አሉ። ይሄም ደግሞ በነገራችን ላይ የራሱ የሆነ ጉዳቶች አሉት። ለምሳሌ ከልክ በላይ ውሃ በውሏችሁ ስር የምትወስዱ ከሆነ ዝቅተኛ የሶዲየም ይዘት ሰውነታችሁ ላይ እንዲኖር ያደርጋል። የምትጠጡት ውሃ ምንጊዜም ከምታደርጉት እንቅስቃሴ ጋር መያያዝ መቻል አለበት። አሁን የቢሮ ስራዎች የምትሰሩ ይሄ ብዙ እንቅስቃሴ ማታደርጉ ቁጭ ብላችሁ የምትሉ ሰዎች በቀን ከ1.5 እስከ 2 ሊትር ውሃ ከወሰዳችሁ በቂ ነው። ነገር ግን በጣም ይሄ ስፖርት የምትሰሩ የሚያልባችሁ ከፍተኛ እንቅስቃሴ የምታደርጉ ስራችሁ አድካሚ የሆነ እንደዚህ አይነት ሰዎች ደግሞ በቀን 2ም 3ም 4ም ሊትር ውሃ ልትወስዱ ትችላላችሁ። ስለዚህ ማወቅ ያለባችሁ ምን ያህል በቀን ውስጥ እንቅስቃሴ ታደርጋላችሁ፣ ከዛ ጋር መጥናችሁ መውሰድ ነው እንጂ ዝም ብላችሁ ቁጭ ብላችሁ ውሃ ለጤና ጥሩ ነው እያላችሁ ደግሞ ከልክ በላይም እየወሰዳችሁ ሰውነታችሁ ላይ ያለው ሶዲየም እንዲያልቅ ታደርጋላችሁ። ይሄ ራሱን የቻለ የሰውነት የሶዲየም እጥረት ጋር ተያይዘው የሚመጡ ችግሮች ይመጣሉ ማለት ነው። ስለዚህ ምን ጊዜም እነዚህን ነገሮች ውሃ ስትጠጡ ማስተዋል ያስፈልጋል። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም እንደዚሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማል ያስተምራል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ